የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 14 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ነሐሴ 14 ቀን 2424 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የሚቀርበው ከማህደራችን ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በዛሬ ከማህደራችን ፕሮግራማችን ተረቱ የሚለው ጅብ የማያውቁት አገር ሄዶ ቆርበት አንጥፉልኝ አለ ነው። ወያኔ ግን አሁንም ጽምዶ ጭምዶ እያለ ስለ ወሻከተ ተከታይ ያገኘ መስሎት መቀባጠር አብዝቷል። የተከፈላቸው አወናባጆችንም አሰማርቶ አንድነን የጋራ ጠላት የኦህዴዱ ብልጽግና ነው ከወያኔ ጋር ወደፊት እያሉ የተገንጣዮች ህብረትን አለሀፍረት ሲያቀረሹ እያየን እየሰማን ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ በመስከረም ወር 2005 ዓመተ ምህረት ከወያኔ ዴሞክራሲ ከባብ እንቁላል እርግብ በሚል ርዕስ ከ13 ዓመታት በፊት አቅርቦት የነበረው ትንታኔ የዕውቀት አድማስን ያሰፋልና እነሆ ብለነዋል። በቅድሚያ ዜና። በመቅደላ ወረዳ 017 ቀበሌ ነዋሪዎች የጸረ አማራኑን ብልጽግና አገዛዝ የመጨረሻ ቀብር ለመፈጸም ሙሉ ቁርጠኝነታቸውን ገለጹ። በአፋብን 14ኛ ኮር መቅደላ ወረዳ 017 ቀበሌ በዛሬው ዕለት የነዋሪውን ህዝባዊ ወገንተኝነትና የትግል ቁርጠኝነት የበለጠ ያጠናከረ ታላቅ ህዝባዊ መድረክ ተካሂዷል። ይህ ታሪካዊ የውይይት መድረክ በተካሄደው የመቅደላ ወረዳ 017 ቀበሌ ሲሆን በመድረኩ የአንደኛ ሚሊክ ዕዝ አመራሮችና የኮር አመራሮች ተገኝተው መድረኩን በብቃት መርተዋል። በውይይቱ ወቅት ለበርካታ አስርት ዓመታት በአማራ ህዝብ ላይ ሲፈጸም ስለነበረው ስልታዊ ቀጥተኛ የዘር ማጥፋት እንዲሁም በአሁኑ ወቅት ተባብሶ አገዛዝ መር በሆነ መልኩ ስለቀጠለው ዘር ጭፍጨፋ ሰፊ ማብራሪያ ተሰጥቷል። የህልውና ትግሉ መነሻና መድረሻ በሚመለከት ደግሞ ሰፊ ማብራሪያ ያቀረቡት መድረኩን የመሩት አመራሮች ትግሉን ህዝብን ከእልቂት የማዳን ፍትህ የማስፈን ህዝብን የመጠበቅ ትግል መሆኑን አጽንኦት ሰጥተው አብራርተዋል። የሚደረገው ትብብር ወታደራዊ አጋርነት እስከምን ድረስ ሊሆን እንደሚችልና የጋራ ግቡን በሚመለከት ግልጽ ተጨባጭ ማብራሪያ እንዲሰጥ ከታዳሚውም ውይይት ተነስቷል። ህዝቡ ለህልውና ትግሉ ያለው የጸና አቋም ሲያረጋግጥ የአገዛዙ ተገርሶ የፋኖ ፍትሃዊ ትግል መቋጫ አግኝቶ በምድሪቱ ላይ ፍትህና ርትዕ እስኪሰፍን ድረስ ከፋኖ ጎን ቆሞ እንደሚዋጋና እንደሚያዋጋም በይፋ ገልጿል። በተጨማሪም ነዋሪው ለትግሉ ያለውን ትልቅ አጋርነት ገልጾ በህልውና ትግሉ ዙሪያ ወደፊት በሚደረጉ የውጊያ የፖለቲካ እንቅስቃሴዎች ላይ መሻል አለባቸው ያላቸውን ወሳኝ ጉዳዮች ነቅሶ በማውጣት ገንቢ አስተያየትም ተሰጥቶበታል። በረቀቀ የውጊያ ስልት በተፈጸመ ጠንካራ ውጊያ በደብረ ማርቆስ ከተማ አቅራቢያ ደብረ ዘይትና ሌሎችን አካባቢዎችም ለመቆጣጠር መቻሉ ታውቋል። 56 ክላሽ 2 ብሬና 9500 የክላሽ ጥይት እንዲሁም 20 በላይ 9 እንዲሁም ከ200 የብሬን ጥይት በላይና በርካታ ያገዛዙ ኃይል ሞትና ቁስለኛ የተደረገበት ታላቅ ድል ተመዝግቦ ውሏል። ጄኔራል ሶፊያ በክሪን የ6ኛ ኮር አመራር የመራው ጦር ሙሉ በሙሉ ሲደመሰስ በደብረ ማርቆስ አቅራቢያ በጀግኖቹ ከባድ ትንቅንቅ ድባቅ መመታቱን ለማወቅ ችለናል። 2 ብሬን 56 የክላሽ ጥይት 56 ክላሽንኮቭና 9500 የክላሽ ጥይት 2000 የብሬን ጥይት የዲሽቃ ጥይት ደግሞ 400 እና 4 አብራራው ኤስኬስ 2 የተማረከ መከላከያ ከ30 በላይና ከ16 በላይ ሚሊሻ የተደመሰሰ መከላከያ ደግሞ 1 ሬጂመንት ሙሉ በሙሉ ሲሆን 42 ሚሊሻ ተደምስሷል። በወሎ ቤት አማራ ቀጠና 2 ግንባሮች የጥላት አከርካሪ የተሰበረበት አውደ ውጊያ ተካሄደ። ከሰሞኑ በመቅደላ ወረዳ ማሻ ከተማ በተካሄደው መብረቃዊ ጥቃት የወገን ኃይል ከተማውንና ወታደራዊ ገዥ ቦታዎችን ሙሉ በሙሉ ተቆጣጥረዋል። ይህንንም ሚሊሻዎችን ጨምሮ ከ45 በላይ የጥላት አባላት ሲደመሰሱ በርካታ ቁስለኞች ወደ ጊባ እና ደሴ ይዘው እንዲሸሹ ተገደዋል።
በዚህ አውደ ውጊያ ከ25 በላይ ክላሽንኮቭ፣ 15 ኤፍ1 ቦምብ እና በርካታ የክላሽ ብሬን ተተኳሾች ተማርከዋል። በሌላ በኩል በአልበኩ ወረዳ ፋርሲ ተራራ ላይ መሽጎ የነበረው የጠላት አድማ ብተና ኃይል የ14ኛና 15ኛ ክፍለ ጦር አሃዶች በወሰዱት ጥቃት ሙሉ በሙሉ ከነመሽጎ ተደምስሰዋል። ከአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛ ማንሻ ሰይድ ከሰሞኑ የነበረውን ድል አስመልክቶ ማሳሰቢያ ሰጥተዋል። የተከበረው የአማራ ሕዝብና የትግል አጋሮችን በሙሉ ጀግናው የማንሻ ሰይድ ሰራዊታችን በጊዳ አያና ወረዳ መንደር 3 ቀበሌ በጠላት ላይ ባደረገው ከፍተኛ ውጊያ አንጸባራቂ ድል ጽፏል። ይህ የተቀናጀ እርምጃ የተወሰደ የአማራ ንጹሃን ቤት ሲያቃጥልና ንብረት ሲዘርፍ የነበረው የኦህዴድ ገዳ ኮማንዶና ያገዛዙ ጥምር ጦር መሆኑ ታውቋል። በወሰደው ፈጣን የማጥቃት እርምጃ ጠላት ክፉኛ በመደምሰስ ከፍተኛ ኪሳራም አድርሰውበታል። በዚህ የተሳካ ውጊያ ያገናኛቸው ወታደራዊ ውጤቶችና የተማረኩ የጦር መሳሪያዎችም የተሽከርካሪ ኪሳራን በተመለከተ የጠላት ኃይል ሲንቀሳቀስባቸው የነበሩ 13 የኮንቮይ ተሽከርካሪዎችን ሙሉ በሙሉ ገይተዋል። 2 የፓትሮል መኪናዎችም በቁጥጥር ስር ውለዋል። 7 የክላሽንኮቭ ጠመንጃዎች፣ 3 የብሬን መትረጊስና 2 የስናይፐር ጠመንጃዎችን ከነሙሉ ትጥቃቸው ተማርከዋል። ጠላት ከንጹሃን የዘረፈውንና ይዞት ሲንቀሳቀስ የነበረውን 2 ኩንታል የሚመዝን የገንዘብ ኖት በጀግኖቻችን እጅ ማስገባት ተችሏል። የማንሻ ሰይድ ሰራዊት የአማራን ሕዝብ ደህንነት ለማስጠበቅ ከጥቃት ለመከላከልና ሰላሙን ለማረጋገጥ የጨመረውን ትግል አጠናክሮ እንደሚቀጥልና እስከ 4 ኪሎ ድረስ ያለውን ሰንሰለት እየሰሩትና እያበጁት እንደሆነም ጠቁመዋል። በጠለምት ወረዳ በተከሰተ ድርቅ 16 ሰዎች ሕይወት ማለፉ ተገለጸ። ከ17000 በላይ የቤት እንስሳት ሞተዋል የተባለ ሲሆን በሰሜን ጎንደር ዞን ጠለምት ወረዳ ወራው መቀሌ በተከሰተው በርካታ ድርቅ ሳቢያ የ16 ሰዎች ሕይወት አልፏል። በመቶዎች የሚቆጠሩ የቤተሰብ አባላት ለስደት ተዳርገዋል። በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ በመጥፋቱ አርሶ አደሩ የዘራውን እህል ሳይበቅል ቀርቷል። በዚህ ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ሕይወት ከማለፉን ባሻገር የቁም እንስሳትን በሙሉ ማለቃቸው ታውቋል። ድርቁ ያስከተለው የረሃብ ሁኔታ መቋቋም የተሳናቸው 488 አባወራዎች ከአካባቢው ለቀው ወደ ምዕራብ አካባቢ ተሰደዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ የቀረበ መሆኑና ምንም አይነት እርዳታ እንዳልተገኘ ጠቁመዋል። ከዚህ ቀደም ከአገዛዝ የተደረገው ድጋፍ ለአቅመ ደካማ ተብሎ የመጣውን የአካባቢው ሆዳም ካድሬ እንደበላውም ይጠቁማሉ። በራያ ግንባር የተከሰተው ድርቅ የገበሬዎች ኑሮና የእንስሳት ሀብት ለከፍተኛ አደጋ ተዳረገ። በራያ የተከሰተው ከባድ የዝናብ እጥረት በማህበረሰቡና በእንስሳት ጤና ላይ ከፍተኛ እንቅፋት ፈጥረዋል። በአካባቢ ያለው የመሬት 70% የሚሆነው በዝናብና በድርቅ እጥረት ተጎድተዋል። ሰብሎች ሙሉ በሙሉ ጥቅም ላይ እንዳይውሉ ተደርጓል ነው የተባለው። በመኖና በውሃ እጥረት ምክንያት በሺዎች የሚቆጠሩ እንስሳት በረሃብ እየተሰቃዩ ሲሆን በመኖና በውሃ እጥረት ምክንያት ለሞትም ከፍተኛ አደጋ የተጋረጠበት መሆኑ ታውቋል። ድርቁ ከቀን ወደ ቀን እየባሰ መጥቷል የተባለ ሲሆን የእርሻ ባለቤቶችም የኑሮ ሁኔታን በከፍተኛ አደጋ ላይ እየተወደቀ ሲሆን በተፈጥሮ አደጋው የተጎዱ ገበሬዎችና እንስሳትም አፋጣኝ እርዳታ እየጠበቁ ሲሆን በሚመለከታቸው አካላት የተደረገው ጥረት ሳይሳካ ቀርቶ አካባቢው ላይ የእርዳታ ከመጠበቅ ይልቅ አልምቶ ያለውን ምንጭ አጎልብቶ ለዕለት ጎመንም እንኳን ቢሆን ህብረተሰቡ ህይወቱን ለማቆየት እንዳስፈላጊነቱም ደግሞ ኤንጂኦዎችና የመንግስትና መንግስታዊ ያልሆኑ አካላት ከውጭም ከውስጥም ያሉ ለአካባቢው እንዲደርሱ የሚል ማሳሰቢያም ተሰጥቶ ነበረ። ነገር ግን እስካሁን መልስ ያላገኘ መሆኑና ችላ በመባላቸው ከቀን ወደ ቀን የተጎጂዎች የሟቾች ቁጥርና በረሃብ ምክንያት የሚፈናቀሉና የሚሰደዱ ሰዎች ቁጥር እየጨመረና እያሸቀበ በመምጣቱ ከፍተኛ ደረጃ ላይ ደርሰናል ሲሉ ምሬታቸውን ለሚዲያችን ገልጸዋል። የዕለቱ ዜና በዚያ በቃ። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው።
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 38 ቁጥር 1 መስከረም 2005 ዓመተ ምህረት ከወያኔ ዴሞክራሲ ከባብ እንቁላል እርግብ መስከረም በጠባ ቁጥር ቸር ወሬ ለተበደለው የኢትዮጵያ ሕዝብ ይደርሰዋል ማለት ባንችልም በዚህኛው መስከረም የዘረኛውና አምባገነኑ ወያኔ መሪ ካለንባት አገርና ምድር በሞት በመሰናበቱ ሕዝብ እሰየው የሚልበት ሁኔታ ተፈጥሯል። ያወቁ የመጠቁ መስሏቸው አንዳንድ አድርባዮች አረመኔውን ከሰው ቆጥረው ሰው ሲሞት የደስታ ከበሮ አይመታም ሊሉን ቢቃጡም የሀገርና የሕዝብ ጠላት ሲሞት ጭቁን ሕዝብ ያለቅሳል ብሎ መጠበቅ ግን የለበትም። ተገደውም ሆነ ተደናብረው እንባ ላፈሰሱ እናዝንላቸዋለን እንጂ ቂም አንይዝባቸውም። የመለስ ዜናዊ ሞት አብዮታዊ ሁኔታ ፈጥሯል ማለት ባይቻልም መሰረታዊ ለውጥን ለማምጣት የሚረዳ ሁኔታ ሊያመቻች መቻሉ ግን የሚታይ ነው። ይህ ግን በተፈጠረው ሁኔታ የሕዝብ ኃይሎች ሊሰሩበትና ሊጠቀሙበት ከቻሉ ማለት ነው። ይህ ግን እውን ሆኗል ብለን ለመናገር ገና አልታደልንም። ተጎዶም ሆነ ወዶ ለኢትዮጵያ አጥፊ ለሆነው ግለሰብ እንባ ያፈሰሰ ዜጋ መኖሩን የታዘብን ሲሆን አሳዛኝና ማፈሪያ የሆነው ደግሞ ተቃዋሚ ነን የሚሉት ክፍሎች ለሀገር ጠላቱ እንባና ፈስለት ማለታቸው ብቻ ሳይሆን ለወያኔ አዲስ ተለጣፊ ሹም ጊዜ እንስጠው፣ እርቅና ሰላም ይስፈን፣ ወያኔ ባለራዕይ መሪዎች አሉትና እናዳምጣቸው ወዘተ የሚሉት ቃላትን በማነብነብ ሊጎነበሱ ሲዳዱ ማየታችን ነው። ወያኔ ግን ወግዱ ብሎ አሳፍሯቸዋል። እሰየው ያሰኛል። የተፈጠረውን ሁኔታ ለመሰረታዊ ትግል ለውጥ መጠቀም ሲቻል ገዢው ድርጅት በቀውስ ሲናጥ ይህንን ለሕዝባዊ ትግል ለመጠቀም መነሳት ሲገባ የዚህን ዕድል ባጭር ቀጭተው ለተጨነቀው አገዛዝ መተንፈሻ ጊዜ ሊሰጡ የተነሱት በቀላሉ የማይገመት ስህተት ፈጽመዋል። የሕዝብንም ትግል ጎድተዋል። መለስ ዜናዊ እንደ ማንኛውም ጭፍን አምባገነን ሙሉ ስልጣንን በራሱ እጅ አስገብቶና አፍኖ ይዞ መቆየቱ የወያኔ አገዛዝ አዲስ የፖለቲካ አቅጣጫ ለመቀየስ አቅምም ፍላጎትንም አጥቷል። ከሁሉም በላይ ግን ከእባብ እንቁላል እርግብ አይፈለፈልም እንዲሉ ወያኔ ያልተፈጠረበትን ዴሞክራሲ ድንገት መለስ ሲሞት ሊላበስ የሚችል አይደለምና ከወያኔ አገዛዝ ለውጥን መጠበቅ አይቻልም። ደዌው የግለሰብ ሳይሆን የሁሉም መሆኑን ከአምባገነኑ ሞት በኋላ ጭፍሮቹ በጸያፍ ቋንቋ ሕዝብን እየሰደቡ የለፈፉት ሁሉ በቂ ምስክር ነው። ጸረ ሕዝቡ የወያኔ ስብስብ ይዘቱ አንድ ነው። ይህን አሌ ያሉና ከወያኔ መንጋ አገር ወዳዶችን ለመልቀም ሲቃጡ የነበሩት ያው ሳይውል ሳያድር
ማፈር ተገደዋል። ይህ እንዳለ ሆኖ በወያኔዎቹ መሃል ደግሞ ሲብሰለሰል የባጀው ቅራኔ ብቅ ማለቱና ዛሬም እየተጋጋመ መሆኑ መታወቅ ያለበት ነው። መለስ ዜናዊ ሕዝብን ብቻ ሳይሆን ጭፍሮቹንም ከፋፍሎ ነው የሞተው። ክፍፍሉ በመናሩ አቅም አልባው ምክትል የይስሙላ ጠቅላይ ሚኒስቴር ብለው ቢያስቀጥሉትም ማን ግለሰቡን ይነዳዋል የሚለው ግን ዛሬም ለፉክክር ክፍት ሆኖ ይገኛል። ቀና የሆነና ሁሉን የሚያስማማ የመለስ ራዕይ የሚባል አለመኖሩም ችግሩን ያባብሰዋል። ከዘረኝነት ውጭ መለስ ዜናዊ ህልም ሳይሆን ቅዠት ያመሰው ግለሰብ እንደነበር የሚክዱት ሎሌዎቹና ባዕዳን ጌቶቹ ብቻ ናቸው። ላለው ቅንጭብ ያረግዳል ሆነና ጥራዝ ነጠቁን ዘረኛ አዋቂና ብልህ ብለው በማሞገስ አድርባዮች ቢጮሁም ህዝብ የሚያውቀው ሐቅ ግን አምባገነኑ በዴሞክራሲና በአንድነት ህዝብን ለማስተዳደር ያልቻለና ያልፈለገ ተራ ጎጠኛና ጨፍጫፊ ነው የሚለውን ነው። አምባገነኖች ደግሞ የአገራችን አሰቃቂ ዕጣ ሆነው ሲያደሙን ከርመውብናል። ከእነሱም ጋር ባዕዳን እየተፈራረቁ በመሰለፍ ኢትዮጵያን ጎድተዋል። ሁሉም አምባገነኖች ደግሞ በስራቸው ቅጥረኛና ባንዳን ለማሰለፍ የቻሉ መሆናቸውም የሚታይ ነው። በሂደትም የአገሪቷ ምሁሮች ሚና በሚያሳስብ ደረጃ መለዋወጡንም ሁኔታው እመኑ እያለን ነው። ከአጓጉል ተስፋና ባዶ ምኞት ባሻገር አፍጦ አለሁ የሚለንን ሐቅ በጥሞና ስንመለከተው ዛሬም ቢሆን ከቶም የማይታረቀው ቅራኔ የወያኔን አገዛዝ ከሰፊው የኢትዮጵያ ሕዝብ ጋር ለያይቶ ያለው ነው። ይህ መሰረታዊና አብይ ቅራኔ ደግሞ በድርድር ወይም አንዳንዶች ጭንቅ ሲመጣባቸው ሊመክሩ እንደሚቃጡት በውይይትና በመቻቻል ከቶም ሆነ መቼም የሚረግብ ወይም መፍትሄ የሚያገኝ አይደለም። ሕዝብ ጨቋኙን እንዲችል መምከር ወንጀል ነው። በወያኔ አገዛዝና በሕዝብ መካከል ያለው አብይ ቅራኔ በተሸናፊና አሸናፊ ደረጃ የሚፈታ መሆኑን ማወቅ ተገቢ ነውና ይህ የጥላቻ ወይም የአክራሪነት አቋም ሳይሆን እንደሬት ቢመርም መጨለት ያለበት የሐቅ ጽዋ መሆኑን እወቁ የሚለንም ራሱ ወያኔ ነው። እርቅ ሲሉት የምን እርቅ? ለውጥ ሲሉት ምን ጎድሎ? ድርድር ሲሉት ለአቋራጭ ስልጣን አትቋምጡ። የአማራና የክርስቲያን ጊዜ አከተመ፣ በጀመርነው እንገፋለን፣ የምንለቀው የፖለቲካ እስረኛ የለም ወዘተ እያለ ካልጣላችሁኝ ካላስወገዳችሁኝ መፍትሄ የለም አይኖርም እያለን ያለው ወያኔ ራሱ ነው። ለአንበሳ አይመትሩም ለብልህ አይነግሩም ነውና ዓይኑን የከፈተ የማየት ጆሮውን የከፈተ የመስማት ግዴታ አለበት። ዜጋ ከተደናገረ አገሩን ይቀማልና ጠላትን ጠንቅቆ አውቆ ለማሸነፍ አምሮ መታገል ዛሬም የመጀመሪያ አገር አድን ግዴታ መሆኑ መዘንጋት የለበትም። ባዕዳን ሟቹ ጸረ ሕዝብ ቡችላቸውና ሎሌያቸው ነበርና ታላቅ ሰው ሞተ ብለው ሊያላዝኑና በቁስላችን ላይ ጨው ሊነሰንሱ ሲሯሯጡም ታዝበናል። ለሕዝብ ሬት ያለውን አስከፊ አገዛዝም ሲያደንቁ ተሰምተዋል። ሚሊዮኖች ለረሃብና አስከፊ ድህነት ተጋልጠው ባለበት የአገሪቷ ኢኮኖሚ ጋለበ፣ አደገ፣ ተመነደገ ብለው ሲዋሹም አድምጠናል።
ክስተቱ ተመክሮ አዘል ነው። አንዳንዶች ስሬት ያመጡልናል ብለው የሚለምኗቸው ባዕዳን ምንኛ ስለ ኢትዮጵያ ሕዝብ ደንታ እንደሌላቸውና በደሉ እንደሚያስደስታቸውም አረጋግጠዋል። ስለዚህም ነጋ ጠባ አሜሪካ አባታችን ሆይ ብለው ጸላዮች ከሰይጣን ጽድቅ አትለምኑ ሊባሉ ይገባቸዋል ማለት ነው። ኢትዮጵያን ማዳን የሚችልና የሚገባው ግዴታውም ሆኖ የሚገኘው የኢትዮጵያ ሕዝብ ነው። ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም ተብሎ የለ። የዘረኛው ሞትና የባዕዳን ባለጌ ጫጫታ ሌላ ያጋለጠው ጉዳይ ካለ ማን ነው ሐቀኛ አገር ወዳድ፣ ማን ነው አስመሳዩ የሚለውን ነው። ይህ ደግሞ ለሕዝብ ትግል ጠቃሚ ነው፣ ጎራውን ያጸዳልና ለመጠናከር ይቻላልና። ሕዝብ ከጅብ ጎሬ ሸሽቶ ከጅብ ዋሻ እንዳይገባ ከፈለገ በመሃሉ ወይም በጎራው ያሉትን አስመሳዮችና አድርባዮች ማራቅ አለበት። ጸረ ሕዝቡ መለስ ሞተብን ብለው ሐቀኛ ገጽታቸውን አጋልጠዋል። ሳይገደዱ ወይኔ ብለው ሲያለቅሱ፣ ለሟቹ ሙሾ ሲደረድሩ፣ ግለሰቡ ስለ ሞተ ስርዓቱ ያለቀለት አስመስለው በማቅረብ ሕዝብን ሊያደናግሩ ሲጥሩ፣ ለምን በአምባገነኑ ሞት ተደሰታችሁ ብለው ሊወቅሱ ሊሳደቡ ሲነሱ፣ የቀድሞ ወያኔዎች ነን ባዮች፣ ምሁሮች፣ ተቃዋሚ በሉን ባዮች፣ ሯጮችና ዘፋኞች ከጄኔቫ እስከ ዋሽንግተን፣ ከካርቱም ናይሮቢ እስከ ፈረንሳይና ስዊድን፣ አውስትራሊያ ወዘተ ያሉ አንዳንድ ዜጎች አገራችንን ላዋረደና ወገኖቻችንን ለጨረሰ አረመኔ ሲያለቅሱና ዋይ ዋይ ሲሉ መስማቱ መታየቱ ከቅርብ ጊዜ ወዲህ ከታዘብናቸው አሰቃቂ ክስተቶችና ምጸቶች አንዱ ነው። ታሪክ ይህን በሚገባ መዝግቦ ሕዝብ ነገ ተነገ ወዲያ ተጠያቂ በሚሆንበት ጊዜ የሚወራደር ሂሳብ መኖሩንም ይጠቁመናል። ጠላትን ማወቅ አስመሳይ ወዳጅንም ማራቅ ተብሏል። አገዛዞች፣ ስርዓቶች ወደ ቀውስ ሲያመሩ ሁኔታው ሁሌም አማራጮችን የሚያቀርብ ይሆናል። የሕዝብ ጎራ በቅራኔው ተጠቅሞ ጠላቱን ማሸነፍ ከቻለ ለውጥ ያመጣል። ካልቻለ ደግሞ ወይ የነበረው እንዳለ ወይም በአዲስ ጭንብል ይቀጥላል ወይም ብጥብጥ ይሰፍናል። በየካቲት 66 የኢትዮጵያ ሁኔታ ነበር። በ1983 ደግሞ የሶማሊያ ሁኔታ ነበር። ሌላም በቅርቡም ለውጥ ያመጡ ወይም የባሰውን የተኩ ተመክሮችን አይተናል። የመለስ ዜናዊ ሞት ለውጥን ያረገዘ ነው። ብሩህ ቀን እንዳይወለድ ለማጨናገፍም የታጠቀ ነው። ነገ ምን ይመጣ ለሚለው መልስ በአንድ በኩል ሕዝብ፣ በሌላ በኩል ደግሞ ወያኔና ጭፍሮቹ ገበገብ ዛሬ ገጥመዋል። በዚህ መካከል ገብተው ሕዝባዊ መስለው ግና የወያኔን አገዛዝ ዕድሜ ሊቀጥሉ የተነሱትን መቃወምና ማስወገድ ወሳኝ ነው። ውዥንብር ፈጣሪ ናቸውና የወያኔን አገዛዝ መለስ አልባ ቀጣይ ናቸውና በተፈጠረው ሁኔታ ሕዝብ በሚገባ ተጠቅሞ ወደ ድልና መሰረታዊ ለውጥ ሊያመራ እንዴት ይችላል የሚለው ጥያቄ ቀዳሚና ወቅታዊም ነው። ጸረ ወያኔ ሳይሆኑ ከወያኔ ጋር ሊቆሽሹ ፍላጎት ያላቸው ሁሉ ዛሬ ተጋልጠዋል፣ አውቀናቸዋል። በቀውጢው ቀን የመለስና የወያኔ ጠበቆች ሆነው እያለቀሱ ብቅ ብለዋል። እነዚህን ሁሉ ከሕዝብ ጎራ መመንጠር ወሳኝ ነው።
እያንዳንዱ ተቃዋሚ ድርጅትም ወያኔን በሚመለከት የሚልፈሰፈሰውንና ክህደት የሚያቀነቅነውን ሁሉ መንጥሮ ማስወጣት አለበት። ግም ለግም አብሮ ያዝገም እንጂ ከህዝብ ጎራ ማቀፉ ምን ይባላል? የዛሬ ወሳኝ ወቅት በዚያ መንገድ በየትኛው ጉዞ ባይ ነውና ምን ማድረግ ይገባል አለብን የሚለው ታሪካዊ ጥያቄ መቅረብ አለበት። ዛሬ በዚያም ወቅታዊውን ሁኔታ ስንመረምረውና ስናጤነው መላው ህዝብ ከወያኔ ስርዓትና አገዛዝ ጋር ያለው የማይታረቅ ቅራኔ ዋና ነኝ ይለናል። ማለትም የወያኔን አገዛዝ በተቻለውና በሆነው መንገድ ማሸነፍ፣ ማውረድና ወደ እንጦርጦስ መስደድ ተልእኳችን ሆኖ ይገኛል። ይህን ተግባር የሚያወግዙ ወይም ከወያኔ ጋር መተቃቀፍን የሚሰብኩ ሁሉ የህዝብን ትግል ቅኝት ሊያበላሹና ሊያኮላሹ የተነሱ ናቸው። በአሁኑ ወቅት በኢትዮጵያ ዜጎች ለመሰረታዊ መብታቸው ሰልፍ እያደረጉ ናቸው። ማን ነው እነኚህን ዜጎች በተጨባጭ የደገፈው? ማን ነው በየአርቡ ከሙስሊም ኢትዮጵያውያን ጋር በመሰለፍ ተቃውሞ ያሰማው? አስተማሪው የደሞዝ ጭማሪ ጥያቄ የለውም? ብዙሃኑ የኑሮ ውድነት ተቃውሞ የለውም? ዜጎች አገራችን ለባዕዳት ተሸጠች ብቻ ሳይሆን ተሰጠች፣ ቋራ ለሱዳን ተሰጠ፣ ዋልድባ ተደፈረ፣ ጋምቤላ ተሸጠ ወዘተ በሚል ምሬት የላቸውም? ታዲያ ለምን አይሰለፉም? ለምንስ ሙስሊም ዜጎቻችንን አጅበው ተቃውሞ አያሰሙም? ለምን? መጠየቅ ያለበት ነው። ለለውጥ አመቺ ሁኔታ ሲከሰት ህዝብን ይህን ሊጠቀምበት ካልተረባረበ ሁኔታው ይተናል። ካለፈም መቆጨቱ ፍሬ አይኖረውም። በጠገብኩ እኮ ጠብ የለም። የተበደለ፣ የተራበ፣ የተጨቆነና መብቱን የተነጠቀ ህዝባችን እምቢኝ በቃኝ ብሎ ማመጽና ወያኔን ማሸበር አለበት። ከዚህ በላይ ምን በደል፣ ምን ውርደት፣ ምን መከራ ሊመጣ? በወያኔ ኢህአዴግ ሰፈር ያለውን ሁናቴ በጥሞናና በትኩረት ለሚመለከት በውስጡ እየተባባሰ ያለው ቀውስና በዚህም ሳቢያ በአባላቱ በተለይም መካከለኛና ከፍተኛ ስልጣን በያዙ መካከል ያለውን ንትርክ ከምን ጊዜውም በላይ እያደከመ መሄዱን የሚያመላክት ነው። ይህ ሁኔታ ከመለስ ሞት በፊትም የታየ ቢሆንም ከህልፈቱ በኋላ ግን እየተባባሰ መሄዱ በግልጽ የሚታይ ነው። በድንገተኛ የጄኔራሎች ሹመት የስብሐት ነጋ ቡድን የበላይነት ሲይዝ በነበረከት ሰፈር ጥቃት መድረሱ የዚሁ የቀውሱ ውጤት መሆኑን የሚያመላክት ነው። ወያኔ ያፈና መዋቅሮቹን በእጁ ቢሆኑምና የአንዳንድ ሀያል አገሮችን ድጋፍ ቢያገኝም የህዝብ ድጋፍ ግን ጨርሶ የለውም። በመሆኑም መፍትሄ ሊገኝለት በማይችለው ቀውስ ውስጥ ተዘፍቋል። ብዙሃኑ ህዝብም ጠልቶት ለውድቀቱ የበኩሉን ጥረት እያበረከተ ይገኛል። በሃይማኖት፣ በብሔረሰብ፣ በአካባቢ ወዘተ ወያኔ ህዝብን እርስ በርሱ በማናከስና ለማጋጨት ጥረት አድርጎ በአንዳንዱ ላይ ጉዳትን ቢያደርስም እቅዱ አልተሳካለትም። የሙስሊሙ ኢትዮጵያውያንን ፍትሐዊ ተቃውሞ አጣሞ ሊያቀርብና ክርስቲያኑን ሊያስፈራራ ሊያስጨንቅ የሞከረውም ፍሬ አልባ ሆኗል። ዘረኛ አገዛዝ ከመቼውም ጊዜ በበለጠ በህዝብ ተጠልቷል። የህዝብ ተቃውሞም እየጎለበተ ነው። ኃይለ ማርያም ደሳለኝ በመለስ እግር ከተተካ በኋላም እየወሰዳቸው ያሉት ተግባራትና በተለይም በቅርቡ በምክር ቤት ተብየው ስብስብ ውስጥ የተናገራቸውና የእሱ አገዛዝ ወደፊት ለመተግበር የወጠናቸውን ላየ
የተከሰተው ቀውስ ቀጣይነት ሊኖረው እንደሚችል ይገነዘባል። ለውጥ አዘል ቀውስ ዳምኖ ባለበት በአሁኑ ጊዜ ገዢው ክፍል ባለፈው መንገድ ሊገዛ ወይም ሊቀጥል እያቃተው መምጣቱም የሚታይ ነው። ስለሆነም ምን ማድረግ አለብን ስንል ታሪካችንን የምንዳስበት ወቅት ላይ መድረሳችንን ተገንዝበን ለወቅቱ የሚመጥን የትግል ስትራቴጂ ነድፈን የወያኔን አምባገነን አገዛዝ ታግሎ ከማሸነፍ ውጭ ሌላ አማራጭ የለም። በመሆኑም ለኃይለ ማርያም ጊዜ እንስጠው፣ እርቅ እንሻ፣ መሰረታዊ ለውጥ ብለን አናክር ባዮች የሕዝብን ሳይሆን የግላቸውን ጥቅም በሱም ሳቢያ የባዕዳን ደጋፊዎቻቸውን ጥቅም በአገራችን ለማስከበር የሚንቀሳቀሱ ናቸውና ሰሚ ጆሮ ሊሰጣቸው ጨርሶ አይገባም እንላለን። ስላለው ጭንቅና መከራ ማውሳቱ ተደጋጋሚ ስለሚሆን ዋናው ትኩረታችን ምን መደረግ ይገባዋል በሚለው ላይ መሆኑ የተሻለ ይሆናል። ወደፊት ለመጓዝና የትግል ጉዞን አቅጣጫ ለመቀየስ ይረዳናልና ወያኔዎች እርስ በርስ ቢተረማመሱም ለሌሎች ቀዳዳ ላለመክፈትና ለአደጋ ላለመጋለጥ በሚል ጊዜያዊ ቢሆንም ስምምነት እያደረጉ ናቸው። ባይሆንማ ኑሮ የለየላቸው የወያኔ የእርስ በርስ ህብረት ጠላቶች ማለትም ስብሐት ነጋ፣ ስዩም መስፍን፣ በረከት፣ አዲሱ ለገሰ ወዘተ ሰምረውና የጋራ ጠላቶች መጥቶብን በሚል አንድ አቋም በያዙ ነበር። ስልጣን ጤነኛውንም ሆነ የለቀቀውን ለእብደት ጋባዥ ናትና ማንኛውንም ማስተናገድ ደግሞ ስራዋ ነው። በወያኔ ውስጥ የተከሰተው ትርምስ በራሱ ጎዳና የሚጓዝና ምናልባትም ለወያኔ አገዛዝ ውድመት በቀላሉ የማይገመት አስተዋጽኦ የሚያደርግ ይሆናል። አዝማሚያው ይታያል፣ ግና ጉዳቱ እውን ይሆን ዘንድ ደግሞ ከሕዝብ ጎራ ግፊትና በለው ተባባል ማለቱ አስፈላጊ ይሆናል። የወያኔ አገዛዝ ጠላት ነው ብሎ በተቻለ ህብረት ማጥቃት ሲገባ የለም አሁንም ቢሆን ብልህና ባለራዕይ ሰዎች በውስጣቸው አሉና ደረደረን እንሻ ብሎ አጉል አቋምን መያዙ የሕዝባችንን ትግል በጣም ጎጂ ነው። በመጀመሪያ ወያኔዎች የነጮች አገራት ቅዠት እንጂ አገርን ጠቃሚ ራዕይ የላቸውም። ወያኔዎች ዘረኛ ናቸው። ያለውንና የሆነውን በሚገባ መመርመር ጠቃሚና አስፈላጊ ቢሆንም ዋናው ቁም ነገር ግን ምን ማድረግ አለብን፣ ምን መደረግ አለበት፣ ድል አብሳሪው ትግል እንዴትስ ይካሄዳል የሚለው ነው። ገዢው ቡድን እንዳለፈውና እንደቆየበት ሊገዛ ሊጨቁን ይፈልጋል። ነገሮች መለዋወጣቸውን ቢረዳም ያዳቆነው ሰይጣን አለቀው ብሎታል። በሕዝብ ላይ ንቀቱን እያጠናከረ ለዘመናትን በአገርና በሕዝብ ላይ መጨፈርን ይመኛል። ይህ ደግሞ ከሕዝብ ፍላጎት ጋር ከቶም የሚገጥም አይደለምና ያው ያገዛዙ መስመርና ፖለቲካ ባፈናና በግድያ የሚታጀብ መሆኑ አያጠራጥርም። ሕዝብን ለማባበል ወያኔ ትዕግስቱም ፍላጎትም የለውም። ማሞኘትና መደለል አሊያም ከፋፍሎና ረግጦ መግዛት የሚለው ነው በተሻለ የወያኔን ማንነት ገላጭ። ወያኔ ወደደም ጠላም በወያኔነት ዛር ተይዞ ተፋራጋጭ ነውና የተቀየረና ሊያሻሽል የሚጥር አስመስለው ሊያቀርቡት የሚጥሩት አንድም ተሳስተዋል አሊያም በጥቅም ተገዝተዋል።
የተቃዋሚ ድርጅቶች መሪዎች የሚባሉት የቀድሞ ወያኔዎች የሚባሉትንም ጨምሮ ከአገዛዙ ጋር በጥቅም መያያዛቸው ምስጢር አይደለም። ይህ ደግሞ የቆሰለ ውሻ አምሮና አጥብቆ አይጮህምን ያነሳል። ይህ ደግሞ በቀድሞና በዛሬ የተቃዋሚ መሪዎች መካከል ያለውን ባለሚዛን ልዩነትንም ይጠቁመናል። ዛሬም እርቅና ስምምነት የሚሉ አልታጡምና ይህ መንገድ ከቶም የማይሰራና ተቀባይነትንም የማያገኝ መሆኑን ወያኔ ራሱ ዳግም ጫና ሰጥቶ ገልጾታል። እንኳን ከሌላው ተቃዋሚ ከራሳችንም ከወጡት የቀድሞ ጓዶቻችን ጋር እርቅ ዘበት ነው ብለው በተለይ አሜሪካ አውጠንጥሎት የነበረውን አስመሳይ የለውጥ ሂደት ወያኔዎቹ በእንቢታ ባፍጢሙ ደፍተውታል። የመለስ ዜናዊ ቅርስ ጭፍን ወያኔነት ነውና ቅርሱን እናከብራለን ባዮቹ በድንገት የዴሞክራሲያዊነት ህልም ሊወዘውዛቸው ከቶም አይችልም። የዘሬን ብተው ይዘርዝረኝ ነው ሐቆ። የጅምላ ግምትን ማስተናገድ ባንወድም፣ በመሆኑም አገር ወዳዱ ኃይልና ህዝብ ይህን ስርዓትና አገዛዝ ለማስወገድ ከመቼውም ጊዜ በበለጠ ለመታገል መነሳት አለበት። ሌላ አማራጭ የለም። ቢኖርማ ደስ ባለን ሁላችን። ከወያኔ ሌላ ሰላምን የሚጠላ ኃይል የለም። ያለው አገዛዝ ይህ ወያኔ በላይነትን ያዘ በትግል ማስወገድ አማራጭ አልባ ነው። እነ ጊዜ እንስጥ መብትንም አገርንም አሳልፎ ከመስጠት ሌላ ምንም ውጤት መቼም አላስገኙም። ለእንዳልካቸው ጊዜ እንስጠው፣ ለደርግ ጊዜ እንስጠው፣ እነመለስ ልጆቻችን ናቸውና ጊዜ እንስጣቸው፣ ለአዲሱ የወያኔ ቡችላም ጊዜ እንስጠው። ይህ ሁሉ መልእክቱ መብታችንን እንስጣቸው፣ አገራችንን ኢትዮጵያን አሳልፈን እንስጣቸው ነው። ሽንፈት፣ አድርባይነት፣ ባንዳነትና አገር ጎጂነት ይህን ሁሉ ተረድተን በአገር ማዳኑ ግዳጅ ለመሰለፍ መቁረጥና ማድረግ ያለብንን ለማድረግ መነሳቱ የግድ ይሆናል። ስለ ትግል ብዙ ተሰልቋል። ተጨባጭና ተግባራዊ ትግል ላይ ግን የነበረንን ድክመት መካድ አይቻልም። እዚህም ነው ከትግል ወሬ ቀነስ አድርጎ ተግባራዊ ስምሪትን ጠንከር ማድረግ የሚገባው። ይህም በተመለከተ ትግሉ በተባበረ መንገድ ቢካሄድ ይበልጥ ውጤታማ መሆኑን ማንም ሊክድ አይችልም። ግን የህብረት ጉዳይ ዛሬም ውስብስብ እንደሆነ ማመን ደግሞ የግድ ነው። ህብረት ብለው ሲነሱ ግባቸው ላይ ስምምነትና አንድ ወጥ አቋም ባለመኖሩ ተባበርን ባሉ ማግስት ፍርሻ የተለመደ ሆኖ ቆይቷል። አሊያም የወቅቱት እምቦጮችና ሚዛን አልባዎች አበርን ይሉና ሚዛናቸው ገለባ ሆኖ ይቀራል። ሌሎች ደግሞ የሚያበሩት ራሳቸውን ለወያኔ አሰማምረው ለማቅረብ ይሆንና አመርቂ ውጤት አይኖራቸውም። ህብረቱ በተጨባጭ ትግል ስምሪት በአገር ቤት መሆን አልቻለም እስካሁን። የተቻለ ቀን ግን የወያኔ አገዛዝ ይናጣል፣ ይሸበራል፣ ይነቃነቃል፣ ወደ ውድቀቱም ያመራል። ይህ ከድርጅቶች ሲጠየቅ ከህዝብ ደግሞ ቆርጦ መነሳትን መጠየቅ ተገቢ ነው። የህብረተሰቡ የተወሰነ ክፍል ወያኔን ሲቃወምና ሲፋለም በዝምታ ማየት ሳይሆን ትግሉን መደገፍና በትግሉ መሳተፍም ከህዝብ ይጠበቃል። አገሩን የሚያድን ህዝብ ነው። ኢትዮጵያ ከወያኔያዊ ጥፋት የምትድነውና ከነዚህ አረመኔዎች የምትላቀቀው ህዝቧ ከታገለላትና ከተሰዋላት ብቻ ነው። በአንድ ሀገር ውስጥ ለሰላም መገኘትም ሆነ ዴሞክራሲያዊ ስርዓትን ለማስፈን በተለይ የህብረተሰቡ ግማሽ አካል በሆኑት በሴቶች ካልተደገፈ የሚገኘው ውጤት መሰረቱ
የተበሳሳና ዘላቂነትም አይኖረውም። የሴቶች መብት ይከበር፣ የሴቶች እኩልነት በተግባር ይረጋገጥ፣ በተለያዩ ማህበራዊና ባህላዊ ፖለቲካዊ መድረኮችና ተቋሞች ውስጥ መብታቸው ይጠበቅ የተሰኙት መፈክሮች ለይስሙላና ለፕሮፓጋንዳ ፍጆታ ሲባል እንደ ወያኔ በአፍ ብቻ የሚነገሩ ሳይሆኑ ለኢህአፓ ወሳኝ መልእክት ያላቸው ናቸው። የሴቶች መብትና ጥቅም ሳይከበርና በተግባርም ሳይረጋገጥ የሕዝባችን ብሔራዊ ደህንነትና እድገት ይገኛል ብሎ ማለት ዘበት ነው። የዴሞክራሲና የነጻነት መብቶች ባልተከበሩበት ህብረተሰብ ውስጥ ደግሞ ለነዚህ መሟላት የሚደረጉ ትግሎች ከግብ አይደርሱም። ስለሆነም ደጋግመን እንደገለጽነው የህብረተሰቡ ግማሽ አካል የሆኑትን የእናት የእህቶቻችንን ልብ ስሜትና እምነት በሚገባ ያላገኘና የእነሱንም የትግል ተሳትፎ በተግባር ለማረጋገጥ ካልተቻለ በትግሉ የተጠበቀውን እድገት ለማግኘት አስቸጋሪ ነው። ስለሆነም ሴቶችን በጾታዊ ጥቅማቸው መብታቸው ላይ በመመስረት ማደራጀት፣ እያደራጁም ማታገል፣ እያታገሉም ከግብ ለመድረስ ወሳኝ ነውና በዚህ እንቀጥልበታለን። ከወያኔ ጥፋትና እልቂት እንጂ ደግ አይጠበቅም። የወያኔን አገዛዝ ለማውደም በጋራ እንነሳ፣ እንታገል፣ እናሸንፋለን።